የጎቲቪ ተመልካቾች እንዴት ናችሁ? እንኳን ለመስቀል በዓል አደረሳችሁ። ልዩ የሆነ የመስቀል በዓል ፕሮግራምን እኔ ቁም ነገር ሽፈራው ከጋዜጠኛ ሳራ አባተ እንዲሁም ከጋዜጠኛ አሸብር ጸጋዬ ጋር በመሆን ይዘንላችሁ ቀርበናል። መስቀል አበባ ደውባ አበባ አደይ አበባ ነሽባ አበባ እንኳን አደረሳችሁ። እንኳን አደረሳችሁ። በዓል እንዴት ነው? ቆንጆ ነው። ጥሩ ነው። ያው እንግዲህ የምንገኘው ስራ ቦታ ነው ዛሬ። ልዩ የሆነ የመስቀል በዓልም ከተመልካቾች ጋር ለናከብር ነው የተገኘነው እዚህ ስቱዲዮና በዓል እንዴት ነው? እስቲ አንዳንድ ነገር ባሉ መስቀል በዓል በኢትዮጵያ በተለይ በጣም ነው የሚከበረው። በተለያየ ዓለም እንደሚከበር ይታወቃል። ግን በኢትዮጵያ በጣም ልዩ ቦታ ሰጥተው የሚያከብሩት የተለያዩ ብሔር ብሔረሰቦች አሉና ምናልባት በኋላ ላይ መለስ ብለን ምናያቸው በተለይ ከሰሞኑ የበዓል ድባቡ አልጠፋምና የመስቀል በዓል ደግሞ ለየት ያደርገዋል። በተለይ በጉራጌ ማህበረሰብ በወላይታም እንደዚህ በጣም ነው እየተከበረ ያለውና መስቀል ሲመጣ እንግዲህ በተለይ የክርስቲያን ወንድሞቻችን ወይም ደግሞ ክርስቲያን የሆኑ ምዕመናን አደባባይ ላይ ወጥተው በጣም ከሚከበሩ በዓላት ውስጥ አንደኛው ነውና መስቀል በጣም ልዩ ቦታ አለው። በተለይ በእኔ በኩል ለማለት በጣም በተለይ ለቀን ስለሚከበር ሳሪስ እንደአንቺ ደግሞ በጣም ቅርብ ነሽ ለቤተክርስቲያን አገልጋይ እንደሆንሽ አውቃለሁና በትርፍ ሰዓትሽ ላንቺ ደግሞ በጣም ለየት ያለ በዓል እንደሚሆን ተስፋ አደርጋለሁ። እስቲ እንዴት ነው የምታሳልፊው? ዛሬ ስቱዲዮ ነን ጠዋት ቤተክርስቲያን ነበርሽ። እንዴት ነበር? እስቲ ንገሪኝ። አዎ በጣም ደስ ይል ነበር። ያው የኦርቶዶክስ እምነት ተከታዮች በጠቅላላ የደመራውን የምናከብረው በመስቀል አደባባይ ነውና የአደባባይ በዓሉም እንደመሆኑ መጠን በጣም ብዙ ህዝብ ይገኛል። በሱ ላይ ደግሞ ሊቃነ ጳጳሳት፣ ዘማሪያን፣ ሰባኪያንና ጥሪ የተደረገላቸው እንግዶች ተገኝተው በደማቅ ሁኔታ ነው የሚከበረው እና በጣም ደስ ይላል። እግዚአብሔር የሚመሰገንበት ቀን ስለሆነ ደስ ይላል በጣም አሪፍ። እኛም እንግዲህ ስቱዲዮ ውስጥ ቡና አለን፣ ዳቦም አለን። በዓልን እናስመስለው ተገኝተናል እዚህና ዳባችንን ቆርሰን እንጀምር። ምን ይመስላችኋል? ያው እንጀምርና እሺ ትቆረስልን። እሺ መስቀል አበባ ደውባ አበባ አደይ አበባ ነሽባ አበባ መስቀል አበባ ደውባ አበባ አደይ አበባ ነሽባ አበባ መስቀል አበባ ደውባ አበባ አደይ አበባ ነሽባ አበባ። እንግዲህ እንደሚታወቀው 2018 አዲስ ዓመትን በደማቅ ሁኔታ አክብረን ነው መስቀል ላይ የተገናኘ ነውና በዚህ በ15 ቀን ውስጥ ምን ታዘባችሁ? እስቲ እንደ መግቢያ እንዲሆነ ምን ታዘባችሁ? ምን አዳዲስ ነገሮችን በመንገዳችሁ ላይ አያችሁ? እስቲ ከሱን ጀምር። ሳሪ ካንቺን ጀምር። ያው ቅድሚያ ያለ ሴት ነው። እሺ ያው በአዲስ ዓመት ያው ብዙ ነገሮች አዳዲስ ነገሮች ነው እየታዩ ያለውና ከነሱ መካከል አንደኛው እንደው ከቲክቶክ መንደር ስንሄድ ቲክቶከሩ ብሩክ ኒውስ አግብቷል እና በዚህ አጋጣሚ እንኳን ደስ አለህ እያለን የሱ ማግባት በጣም ደስ የሚል ነገር ነው። አዲስ የተፈጠረ ነገር ነው። በጣም ጥሩ። ያው ብሩክ እንግዲህ እንደሚታወቀው በዜና ነው የሚታወቀው፣ መረጃዎችን ለህዝብ ያደርሳል። በጣም ጎበዝ ልጅ ነው። በጣም ደስ ይላል። አንተ ጋስ? እሺ 2018 ከገባ ጊዜ ጀምሮ እንደውም ከመግባቱ በፊት ያው እንደሚታወቀው ጳጉሜ 4 የህዳሴው ግድብ ትልቅ ድባብ የፈጠረ እንደነበር ይታወቃል። በተለይ በአውደ ዓመት ብዙ የሰማነው በተለይ ሶሻል ሚዲያውን እንዲሁም ቴሌቪዥንም እንደው ስትከፍቺ ወዲያው የምታየው የህዳሴ ግድብን በተመለከተ ነውና በአዲስ ዓመት አንድ አዲሽናል ሆኖ ወይም ተጨማሪ ሆኖ የመጣው በጣም ሲጎላ የነበረው እንግዲህ የህዳሴው ግድብ መመረቅ ነው እና ከዛ ጋርም ተንተርሶ ላቋጥህና የጎፍ ቴሌቪዥን ባለቤትና ስራ አስኪያጅ ዳዊት ጌታሁን በጣም ትልቅ ሁለት ሀገር አቀፍ ይዘት ያላቸውን ለሙዚየም ግብዓት የሚሆኑ የታላቁ የመጀመሪያው ጠቅላይ ኤታማዦር ሹም የነበሩትን የፊት አውራሪ ሀብተ ጊዮርጊስ ዲነግዴ የክብር ልብስ እንዲሁም ደግሞ ጣሊያኖች በድሮ ጊዜ ከኢትዮጵያ ጋር በሚዋጉበት ጊዜ ይጠቀሙበት የነበረውን ካሜራ አስረክቧል። ከዛ ቀጥሎ በሁለተኛው ቀን ደግሞ ጳጉሜ 4 አባይ ተገድቧል። በጣም ድል ነበረ። እንደኛ እንደ ጎፍ ቴሌቪዥን በጣም ትልልቅ ነገሮችን አድርገን ነው አዲስ ዓመትን የተቀበልነው። እንደሚታወቀው እንግዲህ ዳዊት 13ኛ ዓመቱን በተመለከተ በተለይ ደግሞ ሚዲያ ላይ መምጣት ከጀመረበት ጊዜ አንስቶ የነበሩትን ጊዜያት እንግዲህ 13 ዓመት በሚዲያ ላይ ቆይቷልና ያንንም በአስታኮ ብዙ እንግዲህ ለሀገር ባለውለታ የሆኑ አካላትን ለማመስገንም ጭምር ያዘጋጁ ፕሮግራም ላይ በተለይ ደግሞ በኢትዮጵያ በጣም ቀደምት የነበሩ በኢትዮጵያ በጣም የሚከበሩ እንግዲህ አርበኛ ናቸው እንዲሁም ደግሞ የጦር መሪም ነበሩና ፊት አውራሪ ሀብተ ጊዮርጊስ ዲነግዴ የእሳቸውን የክብር ልብስም እንግዲህ ለመከላከያ ሙዚየም ያስረከበበት ቀን እንደሆነ ይታወቃል።
እና በጣም በተለይ ደግሞ ከአዲስ ዓመት ጋር በተያያዘ በተለይ እኛ ቤት እዚህ በተለይ ደግሞ በጎ ሚዲያ ላይ እሱም ፕሮግራም እየሰራን ስለነበረ የአዲስ ዓመትና በተለይ የበዓል ድባብን በተመለከተ አዲሽናል ተጨማሪ የሆነ እንግዲህ ስራዎችንም ይዞልን የመጣ እንዲሁም ደግሞ ለሀገር ባለውለታዎችንም ያስታወስንበት አመት ሆኖ ነው የጀመርነው። እንግዲህ አዲስ ዓመት ከጀመረ እንግዲህ ዛሬ መስከረም 17 ነው። መስከረም 17 ላይ እንግዲህ ስንደርስ ብዙ በዓላትን አሳልፈናል። አዲስ ዓመትንም ጨምሮ ብዙ በተለያየ ሶሻል ሚዲያም በተለያዩ ቦታዎች በጎ አድራጎት ስራዎችም ሲደረጉ ያየንበት ሁኔታም አለና እንደው ከታዘባችሁ እሱን እንደው የተወሰኑትን ማንሳት እንችላለን። አዲስ ዓመት እንዲሁ በዓላት ሲመጡ የደከሙትን ማገዝ፣ የተቸገሩትን መርዳት፣ እነዚህ ያሉ ነገሮችን ያያችሁ ይመስለኛል። ይሄ ነገር በጣም የተለመደ ነው። በብዙሃኑ ኢትዮጵያውያን መባል ይችላል። በእነዛ ህዝብ ያክል ምንድነው በዓለም ብዛት የሚያሳልፉት ራሳቸው መብላት ራሳቸው መጠጣት አይደለም፣ ብዙሃኑ ማለት ነው የተቸገሩትን በመርዳት እና በጣም ደስ የሚለኝ አንዱ ዓመት በዓል ሲመጣ በጣም ደስ የሚለኝና ጥሩ ነገሮች የምታዘብበት ፓርቱ ምንድነው ይሄ መተጋገዛችን፣ መደጋገፋችን በጣም በቃ የሆነ የምደግፈው ፓርቱ ነው የበዓልና በጣም ደስ ይለኛል። በበዓል እንዳጋጣሚ ሆኖ ግን ተሳትፌበት አላውቅም። እኔ እንደራሴ ተሳትፈው ታውቃላችሁ እናንተ? ያው በጣም ደስ ይላል። ስታጫውቱ ያው በጣም ደስ ይላል። እኛ ያው ሁልጊዜ ፋሲካ ሲሆን ሂደን እናበላለን ነዳያንንና በቃ መቄዶንያ ጌርጌሲዮ ምናምን ስቴጅ ያለው የህማናቶቹን መብላት ስለማይችሉ በእጃቸው ህጻናቶችም አሉና ልክ በቃ እነሱ ጋር ሄደሽ አዲስ ነገር ስታይ ፈጣሪሽ ነው የምታመሰግነው። እኛ ምንም አልጎደለብንምና በጣም እነሱን ማገዝ ራሱ በጣም ደስ ይላል። እና ያለው ቫይብ ምናምን ደስ ይላል። ብዙ ሰው ደግሞ እዛ የሚገኘውና በቃ እነሱም ደስ ብሏቸው በዓልን ጨፍረው ስቀው ምናምን ያልፉታልና በጣም ደስ የሚል ነገር ነው። አንዱ ይሄ የኢትዮጵያዊነት ባህል ወይም ደግሞ የኢትዮጵያዊነት መልካችን አንዱ እሱ ይመስለኛል። በተለይ መረዳዳት በዓል ሲመጣ ማንም ሰው እንግዲህ አብሮ ሳይበላ ወይም ደግሞ በዓሉን ሳያስብ እንዳይውል ይደረጋል። ከድሮ ጀምሮ ጎረቤቱን እየተጋገሰ የመጣ በጣም መልካም የሚባል በተለይ ባህል መቀጠል ያለበት አሁን እንደውም ብዙ ሰዎች እየጠፋ ነው ይላሉ። መረዳዳት በተለይ ደግሞ ይሄ ምንድነው የግለኝነት በተለይ ኮንዶሚኒየሞች ከመጡ በኋላ አብሮ መብላት አብሮ መጠጣት እድርም ጨምሮ እንደዚህ ያለ ነገሮች አሁን ላይ የለም ይባላል። ግን እስቲል አለ እስካሁን ድረስ በከተማችን የምናየው ነው። እንደው ምናልባት ሶሻል ሚዲያ ላይ ካያችሁ የአዶናይንም ማየት በጣም ቀላል ነው። እንደው ብዙ ምሳሌ ይሆናል። በጣም ደስ የሚል ነው። እሱ ራሱ የሰራው ስራ ከዲቻዎች ጋር ከህፃናቶቹ ማለት ነው ከምን ላይ እንዳነሳቸው አሁን ላይ ምን ላይ እንደሚገኙ ማየት የሚቻል ነገር ነውና በጣም ደስ ይላል። በአጭር ጊዜ ውስጥ ደግሞ ብዙ ተከታዮችን አፍርተዋል። በዚህ አጋጣሚ አዶናይ በጣም ትልቅ ምስጋና ይገባዋል። እዚህ ጋር እንግዲህ ተመልካቾች አዶናይ ምን አደረገ ካላችሁ ያላያችሁ ካላችሁ በጣም ትናንሽ ህፃናት ከደቡብ ክልል መጥተው በሊስትሮ የሚተዳደሩ ህፃናት ናቸው እንዳዩዋቸው ከሆነና ውሃ ሊሻገር ሲል እንዳጋጣሚ ውሃ ሞልቶበት ነበረ። ውሃ ለማሻገር 10 ብር እየከፈሉ በድንጋይ ያሻገራሉ ማህበረሰቡንና እንዳጋጣሚ አዶናይ አገኛቸው፣ አሻገራቸው። የሁሉንም ሂሳብ ልክፈል ምን ላርገላችሁ ምናምን ሲላቸው አይ ቲክቶክ አስጀምረን ያሉት ያውቁታል። ከዛ አነሳቸው፣ አለበሳቸው፣ በጣም ትልቅ ደረጃ ላይ ደረሳቸው። ምስቲል አሁንም እየደገፋቸው ነው ያለውና በጣም ደስ ይላል። መደጋገፋችን ባህላችን ነው። በቃ የምንታወቅበት አንዱ የኛ ማንነት ምንድነው መደጋገፍ፣ አብሮ መብላት፣ አብሮ መጠጣት ነውና በጣም ደስ ይላል ያለው ነገር። አንድ ሌላ የምታዘበው ነገር ምንድነው አሮጌው ዓመት አልፎ አዲሱ ዓመት ሲገባ ይሄን አሳካለው ይላል የሰው ልጅ። በቃ በአዲሱ ዓመትማ ይሄን ባህሪን ቀይረዋለሁ የሆነ ነገር ገዛለሁ፣ መኪና ገዛለሁ፣ በአዲስ ዓመት ቤት ገዛለሁ ብሎ ያስባል ያቅዳል የሰው ልጅና ልክ ቲክቶክ ላይ ያየሁት እንዳጋጣሚና ምንድነው አቅዶ ምናምን ልክ ከዛ መስከረም እንዳለቀ ጥቅምት ምናምን ሲገባ መስቀል እንዳለቀ ምናምን ይመለሳል ወደ ኋላ በቃ ይረሳዋል እቅዱ ምናምን ሁሉም አሮጌ ዓመት ይሆንበታል እና በጣም አዝናንቶኝ ያለፈ ነገር ነውና እስቲ እንደው ከዚህ ጋር ተያይዞ አቅዳችሁ ታውቃላችሁ? ያው ምናልባት እቅድ ይታቀዳል አይደለም እንደ ግለሰብ እንደ መንግስትም እቅድ ይታቀዳልና በትክክል ያው መሬት ላይ ይወርዳል አይወርድም እንግዲህ በሂደት የሚታይ ነገር ነው። አብዛኛው ሰው እንዳልሽው ከእቅዱ ምንም ነገር ሳያተር ወይም ደግሞ እቅዱን መሬት ላይ ሳይወርድ የሚታው ወይም ደግሞ አሮጌ ዓመት ይሆንበታል አሮጌ የሚሆንበትም ሰው ይኖራልና እንደዛ ነገር ሊፈጠር የሚችለው እንግዲህ አንድም
ያንን ነገር ተከታትሎ ወይም ደግሞ ስራዬ ብሎ እቅዱን ለማስፈጸም ስንፍና ሊሆን ይችላል። ሌላኛው ደግሞ ነገሮች ደግሞ አለመመቻቸትም ሊሆን ይችላል። እነዚህ ያለ ነገሮች ይኖራል። እኔ በግሌ ግን ያቀድኳቸውን ቆጥራለሁ በአመቱ መጨረሻ አራቀል እና በጣም ነው የምንጸጸተው። በጣም ጥሩ ልምድ ነው። ካላረኳቸው በጣም ነው የምንጸጸተው እና ያንን ለማድረግ በሚቀጥለው አመት ብዬ ደግሞ እሱ ላይ እንግዲህ አርምቼ ለመስራት ጥረት አደርጋለሁ። ግን የአብዛኞቻችን የኢትዮጵያውያን ችግር ይመስለኛል አቅዶ መሬት አለማዋል እንደ መንግስትም ጭምር ነው ነገራችን ላይ ይታቀዳል። አንዳንዱ ፌል ሲያደርግ ይታያል እና ያ ማስተካከል አለበት። ይሄ ጥሩ ባህል አይመስለኝም እና አንዳንድ ነው ከነጮቹ የወሰድናቸው አጉል የሆኑ ባህሎች አሉና እንደነዚህ ያሉ ጥሩ ነጮቹ በጣም እንትን ናቸው። አንድ ነገር ለመጨረስ አንድ ነገር ለመስራት በጣም በእቅድ ነው የሚንቀሳቀሱና እንደዚህ ያለ ጥሩ ባህሎችን ብናመጣ መልካም ነው አሉ። ብሔርን ከብሔር ህዝብን ከህዝብ እንደ ግለሰብም ጥሩ የማይሆኑ ባህሎችን እያመጣን ሀገራችን ላይ የምናደርጋቸው አሉና ከስራ አንፃር የስራ ባህላችን መስተካከል አለበት። አሁን እንዳልነው እንግዲህ እቅድ ስናወጣ እቅዳችንን ለማስፈጸም ብዙ ነገሮችን ማውጣት አለብንና ያንን ነገር እንግዲህ በዚህ አመት እናስተካክላለን። በእኔ በኩል በተለይ መናቀደው ነገር የሚሰራ መሆን አለበት። ማነሳራውን ነገር ሰው ስላቀደ ማቀድ የለብንም። በትክክል እንደ ሀገርም የታቀዱ በጣም ትልልቅ ፕሮጀክቶች አሉ። አይታችሁ ከሆነ ያለፉትን 5 አመታት እንደ መንግስት የታቀዱ መንግስት ይዟቸው ሊሰራቸው ያሰባቸው ለምሳሌ ህዳሴ ግድብ ማሰብ ይቻላልና ምናልባት ጠቅላይ ሚኒስትሩ በመጀመሪያው አመት የዛሬ አመት አካባቢ እንደዚሁ በዚህ አመት እንደሚመረቅ ኦሬዲ ፕላን የተደረገ ነገር ነውና እንደ መንግስት በጣም ትልልቅ ፕሮጀክቶች አሉና መንግስትም እንግዲህ የያዛቸውን ፕሮጀክቶችን የሚጨርስበት ህዝቡም ደግሞ እያንዳንዳችን ደግሞ የያዝናቸውን በተለይ ደግሞ ለሀገር የምናበረከታቸው አስተዋጽኦችን እንደ ቤተሰብ ያው ሀገር የሚሰራው ከቤተሰብ ነውና እያንዳንዳችን ኃላፊነት አለብን። ያሰብነው የሚሳካበት አመት ይሆንልን። ሳሪ እቅድ ላይ እንዴት ነሽ? እቅድ ላይ ጽፌያለሽ ብዙ ጊዜ ቢሮ ውስጥ አይሻለውና እቅድ ነው እስቲ ንገሪ። አዎ ጽፋለሁ፣ ግን እኔ እንደዚህ ወረቀት ላይ ብዙ ጊዜ አላሰፍርም። በቃ ባይምሮዬ ነውና ይሄን የረጅም ጊዜ ቅድም የለኝም። በቃ በዚህ ወር ይሄን እናደርጋለሁ ካልኩኝ ከእግዚአብሔር ጋር ይሳካል። እንደዛ ነው የኔ ልምድ። በጣም ደስ ይላል። ከታቀጁ መሰሪው ነው ማለት ነው። ሰው የሚሰራውን ነገር ነው ማቀድ ያለበት። ማለት ገና ይኖረኛል ወይም ደግሞ ከሰው አይቻለሁ ስለዚህ ያ ነገር መሆን አለበት ሳይሆን በቃ ያንን ነገር በራሴ አቅም ልክ ነው ማቀድም ያለብሽ ስታቀጂ። ከዛ ደግሞ አንቺ ማረፍ ያለብሽ ሰርተሽ ስጫርሽ ነው እንጂ ሲደክምሽ አይደለምና በጨረሽው ሰዓት ላይ ደግሞ ያው ግብሽን ታሳኪያለሽ ማለት ነው። ተክተን እንስራ ነው የምትይው። በጣም ደስ ይላል። እንግዲህ ተመልካቾቻችን ፕሮግራማችንን እያዳመጣችሁን እየተከታተላችሁን እንደሆነ ተስፋ እናደርጋለን። ፕሮግራማችን አላበቃም፣ አሁንም ይቀጥላል። ያፍታ ቆይታ ወስደን እንመለሳለን። መስቀል አበባ ደውባ አበባ አደይ አበባ ነሽባ አበባ። እንግዲህ ተመልካቾቻችን ተመልሰናል። እንግዲህ የምንገኘው ልዩ የመስቀል በዓል ፕሮግራም ላይ ነው። እስቲ እንደው የምትወዱት በዓል ምንድን ነው? ብዙ አይነት በዓላት አሉ። የምትወዱት በእናንተ ለየት በቃ ውስጣችሁ ውስጥ ለየት ያለ ስሜት የሚፈጥረው በዓል የትኛው ነው? ታሪክ አንቺ ልጀምር። እሺ እኔ በጣም የምወደው በዓል ጥምቀትና መስቀልን ነው። ሁለቱም የአደባባይ በዓላቶች ናቸውና ሁለቱም ደግሞ እኔ ያው እግዚአብሔር በፈቀደው መልኩ በአገልግሎት ነው የማገለግለው የምጨርሰው በዓሉንና በጣም ነው ደስ የሚለኝ መስቀልንም ጥምቀትንም ማለት ነው። ወደ መስቀል ያው በዓሉን መስቀል ስለሆነ የምናደርገው ምንድነው ሁሉም በየግሉ በየቦታው እንደ የአከባበሩ ያከብራልና እኔ ደግሞ የኦርቶዶክስ እምነት ተከታይ ሲሆን እኛ የምናከብረው ብዙ ጊዜ በመስቀል አደባባይ ላይ ነውና መስቀል አደባባይ ስናከብር እንግዲህ ሰንበት ትምህርት ቤቶች የተለያዩ ሰንበት ትምህርት ቤቶች አሉ በየደብሩ በየአድባራቱና እነሱ በሁሉም ተሰባስበው አንድ ላይ መተን የምናከብርበት ነው። ያንን ነገር ግን ስናከብር ከ3 ሳምንታት በፊት ጥናት ይጀመራል። ሁሉም የሚቀርበው አንድ ቦታ ተመርጦና የኛ ደግሞ እንዳጋጣሚ ሆኖ እናከብረው ቅድስት ሥላሴ ካቴድራል ቤተክርስቲያን ነው። እዛ ስናከብር እንግዲህ የአዲስ አበባ የሰንበት ቤቶች ማደራጃ አለና እሱ ባወጣው መሰረት ደግሞ ሰሜን፣ ደቡብ፣ ምዕራብና ምስራቅ ተብሎ ለአራት ይከፈላል። እኛ የሰሜኑ ክፍል ስንሆን ከ3 ሳምንታት በፊት ቀደም ብለን እንጀምርና ጥናቱን ስለ መስቀል እያጠናን እንቀጥላለን ማለት ነው። ያው እንዳጋጣሚ ነው ደግሞ የሚደርሱ የተለያዩ እንትኖች አሉ። ለምሳሌ በአንደኛው አመት ወረብ ከሆነ በቀጣይ አመት ቅርጽ ምናምን ሊሆን ይችላል። የተለያዩ እንትኖች የምናሳይበትና በአሁኑኛ ወረብ ነው ይደረሳል። እዚህ ወረቡን 3 ሳምንታት እናጠናለን።
ከዛም በኋላ በስንስራት ተሰልፈው ከ500 በላይ የሰንበት ተማሪዎች ተሰልፈው በአሁኑ ደግሞ ከ24 ደብራት በላይ ሰንበት ትምህርት ቤቶች አንድ ላይ ሆነን ጉዟችንን መስከረም 16 ወደ መስቀል አደባባይ አድርገን ነበረ። እንግዲህ ዛም ሄደን ደግሞ የተዘጋጀንበትን ለህዝቡና ለታዳሚ በጠቅላላ እናደርሳለን ማለት ነው። ያንን ነገር ካደረግን በኋላ ደግሞ በአባቶች ተባርኮ ችቦና አብርተን የዘመርን ወደ ቤተክርስቲያን እንመለስበት በዓል ነውና በብዛት እኔ እንደዚህ አድርጌ ነው የማከብረው። በጣም ደስ የሚል ድባብም አለው። በጣም እንግዲህ በዓላት የአደባባይ በዓል ሲሆኑ ደግሞ ሞር ደስ ይላል። በተለያዩ የእምነት ተከታይ ያላቸው ጎረቤቶች ሌላ እምነት ካለው ሙስሊም ከሆነ ፕሮቴስታንት፣ ካቶሊክ ሊሆን ይችላል፣ ሌላም ሊሆን ይችላል እና ሲያይሽ ቆሞ ካንቺ ጋር አብሮ ሲያከብር ምናምን በጣም ደስ ይላል። ጓደኞችሽ አብረውሽ ይሄዳሉ። በተለይ እንዳልሽው ጥምቀት 2 ቀን ያክል ይከበራል። ታቦት ከሚወጣበት ቀን ጀምሮ ምናምን ለ3 ቀን ያክል ሲቆይ በጣም ድባብ አለው፣ ደስ ይላል የአደባባይ በዓል ሲሆን። መስቀልም ደግሞ ለየት የሚያደርገው 2 ቀን ነው የሚከበረው። በ16 ችቦ አብርተን ነው። ዛሬ ደግሞ በየቤታችን ምንበላበት ምንጠጣበት ፕሮግራም ነው። እኛ ስቱዲዮ ተገናኘን እንጂ እናት አባቶቻችን ቤታችን ውስጥ ቡና እየተጠጣጡ ጎረቤት ከጎረቤት የሚጠራራበት በዓል ነውና በጣም ደስ ይላል የኛ በዓል። አሺ ሳንተ ወደ አንተ ልምጣና የምትወደው በዓል የትኛው ነው? ያው እንደ ክርስቲያን እኔ ሁሉንም በጣም ያው እንደ ክርስቲያን ሁሉም ቦታ እንሰጣለን እና ግን የእምነታችን ጅማሬ ወይም ደግሞ መነሻ እንደ ራሴ ማለት ነው ማስበው የጌታችን ኢየሱስ ክርስቶስ የልደት በዓል በጣም ነው የምወደው። ገና የስጦታ በዓል ጌታችን ለኛ የተሰጠበት ቀን ነው። እኛም ደግሞ ስጦታ የምንሰጥበት ቀን ነው። መነሻው እሱ ስለሆነ በጣም በስጦታም እንደዛ ነው ያደኩት። እኔ ቤተሰብ ውስጥ እንደዛ ነው ያደኩትና ስጦታ እንሰጣጣለን። እንደገና ደግሞ እንግዲህ ስለ ሃይማኖታችን መነሻም እንደሆነ እንማማርበታለን። በጣም ልዩ ቦታ ያለኝ እኔ የገና በዓል ነው። ያው የገና በዓል ቀደም እንዳልኩት ያው ስናከብር ብዙ ስጦታዎችን እንሰጣጣለን። እንዲሁም ደግሞ ስፔሻል የሆነ ነገር ስለሆነ ቤት ውስጥም በዛ አይነት መንገድ ነው የምናከብረው ነው። ለኔ ለየት ያለው ወይም ደግሞ በተለየ ሁኔታ የማከብረው የገና በዓል ነው። ነገር ግን የስቅለትን በዓልም አናከብርም ማለት አይደለም፣ አልወድም ማለትም አይደለምና የስቅለት በዓልን እንግዲህ በደንብ ቀደም ሳራም ለማንሳት ሞክረዋለችና የአደባባይ በዓል ከሚባሉት መካከል አንዱ እንግዲህ የመስቀል በዓል ነውና በደንብ ለየት ያለ ሁኔታ እንደሚከበር ይታወቃል። በተለይ ደግሞ በተለያየ ዓለም ይከበራል። ግን ኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች በደንብ ነው የሚያከብሩት የመስቀል በዓል። መስከረም በጣም ለየት ያለች ወር ናት። አዎና ከሰሞኑ እንደውም አይታችሁ ከሆነ አብዛኞቹ እንደውም የተለያዩ በተለይ ደቡብ ክልል ብታዩ አብዛኞቹ የመስቀል በዓልን ለየት ያለ ቦታ ሰጥቶት እንቅስቃሴ ሁሉ ያደርጋል። በተለይ የጉራጌ ማህበረሰብ የተለየ ቦታ ይሰጠውና አመቱን ሙሉ እየሰራው በቃ እንደውም መስቀል ሲነሳ ጉራጌ ነው የምትለው። በቃ ለሶዶ ሊር ትላለክ። በቃ ባህሉ እነሱ እስከሚመስል ድረስ ነው። ያው ሶዶ ጉራጌ ሲባል ብዙ አይነት እንትኖች አሉ። ደቡብ ክልል ሞር በቃ ወደዛ ይከበራልና ባህሉ የነሱ ይመስላል አንዳንዴ በላ በቃ መስቀል ሲባል ጉራጌ ብሄድኩኝ ትላለክ። የት አካባቢ ልጆች ናችሁ? በዓል እንዴት ነው የምታሳልፉት እናንተ? እዚህ አዲስ አበባ ናችሁ ነው ከክልል የመጣችሁት? እኔ እዚህ አዲስ አበባ ነኝ። እዚህ በማከብር እድል አላገኛችሁ ማለት ነው ወደ ክልል ወደ ጉራጌ ሄዶ ማክበር? አይ እሱን በኔ በኩል ሄጄ አውቃለሁ። ቤተሰቦቼም ወደዛ አካባቢ ስለሆኑ ከልጅነቴ ጀምሮ ያን ባህል አይቻለሁ። ግን አሁን ካደኩ በኋላ እንትን ካልኩ በኋላ ግን ብዙም ያንን ነገር ያው ታውቁታላችሁ። አሁን ያለው በተለይ ደግሞ የስራ ውጣ የኛ ስራ ደግሞ እንደዛ ነውና በስራ ምክንያት ግን ያው ይኬዳል እንደዚህ ያለ ቦታዎች ነው። ጉራጌ ማህበረሰብ በጣም ለየት ባለ ሁኔታ ነው የሚያከብረው። የሴቶች የመስቀል ራሱን የቻለ የሴቶች ደግሞ ብለው ከመስቀል ጋር በተያያዘ የሚያከብሩት በዓልም አላቸው። እንዲሁም ደግሞ የዕለት ሁለት ከ15 ከ14 እስከ 17 ድረስ በደንብ ነው የሚከበረው። 4 ቀን 3 ቀን ያክል ይቆያል። በደንብ ነው የሚከበረው። የእርድ ፕሮግራም አለ፣ የጎመን ክትፎ አለ። በጣም ለየት ባለ ሁኔታ ነው። ጎመን ክትፎ ስትል እኔ መስቀል ሲመጣ ምን ደስ ይለኛል መሰለክ? ሰው አሁን ክትፎ ምናምን ላላለ እኔ ግን በደመራ ቀን የጎመን ክትፎ ተብሎ እንደ ባህል የሚሰራ አለ። ብዙ ጊዜ የተለመደው ጉራጌ ክልል ነው። ከዛ አምጥተን እቤት ውስጥ አሁን በጣም ነው ደስ የሚለኝ። በቃ ጓጉቼ የምጠብቀው ምንድነው የጎመን ክትፎ ለመብላት በቃ ለየት ያለ ነገር ይመስለኛል። ጎመን ቀን በቀን የምናገኘው ምግብ ነው። ግን የዛን ቀን አሰራሩ ይሆን አላውቅም፣ ምኑ እንደሚማርከኝ አላውቅም።
ብቻ ግን በጣም ነው ደስ የሚለኝ እሱን ስለመስራት ሊሆን ይችላል ነው በቃ አላቅም በቃ ለየት አድርጌ ለመስራትም ራሴ እነሳሳለሁ ምናምን ቤተሰብ ጋር ተሳለፍ ማለት ነው እና በጣም ደስ ይለኛል እናንተስ ደስ የሚላችሁ ምንድነው በዓል ሲመጣ ምግቡ ነው መሰብሰቡ መጫወቱ ነው ምን ፓርቱ ደስ ይላችኋል ምን ይላል እሺ ክትፎ ይታያል ስለነገር እኔ ደግሞ ያው መስቀል ሲመጣ ከምግብ ወይም ደግሞ የበዓላት ከሚቀርቡ ምግቦች መካከል አንደኛው እንግዲህ ክትፎ ነው እና ክትፎ አብዛኛው በነገራችን ላይ ጉራጌ ብቻ ነው ወደ ወላይታ ስትሄዱ ሰንጋ በተለይ ደግሞ የቁርጥ ስጋ ክትፎ እና በደንብ ነው የሚታወቀው መስቀል ሲመጣ እንግዲህ ክትፎ ካልተበላ የሚባልበት ጊዜ ያለን ይመስለኛል እና ብዙ በነገራችን ላይ ይህንን ድባብ የመስቀልን ድባብ ወይም ደግሞ ለሀገር ወይም ደግሞ ጉራጌ አገር ቤት ይላልና እዛ ሄደው የምትይውን እዚህ ከተማ ውስጥ ራሱ አንዳንድ ባህል ቤቶች አሉ ብዙ ባህል ቤቶች ይህንን ድባብ የሚያመጡና አለ ምናልባት ተመልካቾችም ጎራቤቱ በተለይ አዲስ አበባ ውስጥ በጣም ብዙ የባህል ቤቶች አሉ ይህንን ምግብ ባህላዊ ምግቦች የሚያቀርቡ የሲዳማ ባህላዊ ምግቦች አሉ የኦሮሚያ ክልል እንደዚሁ ባህላዊ ምግቦች አሉ የጉራጌን ጨምሮ ነው የተለያዩ ይህንን ባህላዊ ምግቦች የሚያቀርቡ የባህል ቤቶች አሉ ምናልባት ተመልካቾችም ጎራ ብለው ማየት ይችላሉ ዛሬ በዓል ነው መስቀል ነው መስቀል ክትፎ እኛም ወደ በኋላ ክትፎችን መብላታችን የጉራጌ ባህል የሚያገኙበት ደውል እኛም መሄዳችን አይቀርም ያው እንገናኛለን እዛው የዛሬ ዓመት እንግዲህ መሄዳችን አይቀርም ጉራጌ ክልል አንድ ቦታ ይደር ናይ መስቀል ነው ቀጣይ ደግሞ እንግዲህ ቦታው ላይ ተገኝተን ድባቡ ምን ይመስላል የሚለው እናስገኛቸዋለን የሆነ አባባል አለ ከመስቀል ጋር ተስታቆ ከበዓል ከሆነ ነገር ጋር ተስታቆ የሚመጣ አባባሎች አሉና እኔ ከመስቀል ጋር ብዙ ጊዜ የመስቀሉ ይባላል የመስቀሉ ታውቃለህ ባለት አንዴ በጣ ስለሆነሽ ነው መስቀል የምትባል ሰው ራሱ እኔ ስሟላ መስለኝ መስቀሉ ለወቆ ከለባስ ምን አይነት ነው ያው ለጫዋታው ነው ግን የመስቀሉ ሲባል እኔ እንደማውቀው ያው መስቀል የሚመጣው እንግዲህ በየዓመቱ በዓመት አንዴ ስለሚሆን እንደዚህ ያሉ የወፍ ዝርያዎች ምናልባት የወፎች ባህሪ ሲዝናል የሆነ ባህሪ ያላቸው ወይም ደግሞ ወቅትን የጠበቀ ስለሆነ ሽፍት ያደርጋል አይታችሁ ከሆነ በሰማይ ላይ ጅብ ብለው አንዳንዴ እነዚህ ያሉ ወፎች ሙቭ ወይም ደግሞ አካባቢ ሲቀይሩ ወይም ደግሞ እንደዚህ አሁን ለምሳሌ የኢትዮጵያ ድንበር ላይ ብዙ እንትኖች አሉ ለምሳሌ ጎረቤት ሀገሮች አሉ ኬንያ አለ እንዲሁም ደግሞ ሶማሌ እንደዚህ ለምሳሌ የዝሆን ብዙ ጊዜ ከኬንያ ድንበር ወደ ኢትዮጵያ የሚገባበት ጊዜ አለ ይባላል ወቅት አለ ይባላል ወይ ሲገፋ ነው ወይ ሲዝኑን ጠብቆ እንደሚመጣል ነው ስለዚህ የመስቀል ወቅት እኔ እንደማውቀው እንደምረዳው በዓመት አንዴ የምትመጣ እንደማለት ይመስላል አባባሉ ከዚህ የተነሳ ነው አልፎ አልፎ ይመጣል ሰው ኃይለት ጣጥቶ ረቆ ምናምን ሲመጣ ምን እንደመስቀሉ አትቆሙ ምናምን ይባላልና አዎ እንደዛ ነው እና በዛ አጋጣሚ ካራውን ደግሞ ያው መስከረም ላይ ቢጫ ካራዎች ተሰራሉ ናቸው ጥቁር ጣጣ ያደረገባት ወቅት ናትና እስቲ እናንተስ መታወቁት አባባል ካለ ዘፈን ይቻላል እናንተ ምን ታውቃላችሁ ከመስቀል ጋር ተስታፎ የሚባሉ አባባሎች ሊሆን ይችላል ዘፈኖችን ሊሆን ይችላል ሳሪ ድምጻለሽ እናውቃለን ግን እስቲ አንዳንድ ነገር ምን ታውቃላችሁ ስቃለች ተሰንደም መስቀልን ሳስብ ቶሎ የሚመጣልኝ ያው የኔታው ባለሙያ ወይም ደግሞ አርቲስት ጥላሁን ገሰሰ መስከረም 17 ተወለደውና ምናልባት ዛሬም ብዙ ጊዜ በብሔራዊ ቲያትር የዝክር ፕሮግራም ይዘጋጅለታል ምናልባት አሁን በዚህ ሰዓትም ራሱ ፕሮግራም ይዘጋጅ እንደሚገኝ አስባለሁና ጥላሁን ገሰሰ ይታወቃል መስከረም 17 እንደውም ብዙዎች በያሉበት ቦታ እሱን ይዘክራሉ እንደውም ሶሻል ሚዲያ ላይ በእርግጠኝነት ታይቷልና ከኪነ ጥበብ ጋር ተያያዘ ብዙ ጊዜ ከኪነ ጥበብ ጋር መስቀል እኔ በምን አገናኘዋለሁ መሰለህ ብዙ ዝነኛ የሆኑ አርቲስቶች የመስቀል ቀን የተወለዱ በጣም ይገርመኛል አስበውበት ነው እንዲጋለው ወላ ማለት ነው በቃ የተወለድኩበት ቀን ተመርጦ የሚሰጣቸው ያክል እስከሚመስለኝ ድረስ እና ልጆኔ አይ በቃ እኔ ታዋቂ ሆናለሁ ምናምን እል ነበረ እና በዛ አጋጣሚ እኔ እንደወደቴ ነው በጣም ደስ የሚለኝ በጣም ለኔ ለየሳይ ነው አመሰግናለሁ
እና ወደ ሳሪ መጣ ከመስቀል ጋር ታይዘታሪ ያው ከመስቀል ጋር አንድ መስመር ተሰምቶ ያ አንዴ እንደሆነ ከመስቀል ጋር የተገናኙ መስመሮችን ያው በዓላዊና ተመልካች በየቤቱ ቁጭ ብሎ ይጠብቃልና ይሆነ ነገር ካላልናቸው ደግሞ ነው አምሳል ዘጋጅበት መዝሙር ምትልኛው ድምጤ ተዘግቷል ትንሽ ቆንጆ ነው እናውቃለን ዳቦም እየበላችሁ ያው መስቀል ስለሆነ ከመስቀል ላይ ያለን ስሞሪ ለተመልካቾች እንኳን አደረሳችሁ ለኦርቶዶክስ እምነት ተከታዮች እንኳን ለዚህ ቀን አደረሳችሁ በወንጌሉ ያመናችሁ በወንጌሉ ያመናችሁ ብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ በጣም ደስ ይላል ተመልካቾችም እንግዲህ ኮሜንት ላይ ጽፉልናል መስቀል አበባ ደውባ አበባ አደይ አበባ ነሽባ አበባ እንግዲህ ያለ የበዓል ፕሮግራማችን እዚህ ሰዓት ላይ ደርሷል ወደ ማገባደድ ፕሮግራማችን ላይ እየደረስን ነው ተመልካቾቻችን በእናንተ በኩል ቀር የምትሉት ካለ እንኳን አደረሳችሁ ማለት የምትፈልጉት ካለ ወደ እናንተ ድርስ ያው እንደሚታወቀው ወርሃ መስከረም ሲመጣ በኢትዮጵያ ብዙ በዓላት የሚከበሩበት የበዓል ድባቡ የማይጠፋበት ሳምንቱ ወይም ደግሞ ቀናቶች ናቸው ያሉትና የመስቀል በዓል ልዩ ቅድም እንዳልነው ልዩ ቦታ ሰጥተውት በደማቅ የሚያከብሩት ማከለ ላይ ያው ቅድም እንዳነሳ ነው የጉራጌ ማህበረሰብ ወላይታን ጨምሮ የተለያዩ ብሔር ብሔረሰቦች ያከብሩታልና እንደው ከዚህ ጋር ተያይዞ ከበዓላት ጋር ተያይዞ በተለይ መስከረም ወር ላይ የተለያዩ ብሔር ብሔረሰቦች በተለይ በደቡብ ክልልም እንዲሁም ደግሞ በኦሮሚያም ዘመን መለወጫቸው ነው ዘመን መለወጫ ነውና አብዛኞቹ ከፊታችን እንግዲህ ቅዳሜም የኢሬቻ በዓል በኦሮሚያ ክልል በጣም በሰፊ የሚከበር በመዲናችን አዲስ አበባም እንዲሁ በደማቁ ነው የሚከበረው እንዲሁ እዚሁ አዲስ አበባ ላይ ተከብሮ ሆራ ፊንፊኔ ወይም ደግሞ ደብረ ዘይት ላይ ይከበራልና እንዲሁም በተለያዩ በደቡብ ክልል በወላይታ እንዲሁም በከምባታም የተለያዩ በየሲዳማም ፍቼ ጨምበላላ በዓላት አሉ ከፊታችንና ሰፊ የሆነ የበዓል ድባብ ያለበት ወርሃ መስከረም ይመስለኛልና የበዓል ድባቡ አሁንም አይለቀንም ከፊታችን ያለው ቅዳሜም የተለያዩ ፕሮግራሞች ይኖሩናል በእኛ በኩልም የመስከረም ወር ለኢትዮጵያ እንግዲህ እንደ ባህል የምንረዳዳበት እንዲሁም ደግሞ ፈጣሪያቸው አብዛኛውን እንደውም በዓላቸውን ሲያከብሩ ፈጣሪያቸውን የሚያከብሩበት ፈጣሪያቸውን የሚያመሰግኑበት በዓል ሆኖ ነው ያለፈ ያለውና ከወዲሁ እንግዲህ ያው እድሉን ስለሰጠሽኝ አዲስ ዓመታቸውን የሚያከብሩ በተለይ ደግሞ በኢትዮጵያ አቆጣጠር ሳይሆን በራሳቸው ዘመን አቆጣጠር የፍቼ ጨምበላላንም ማስታወስ ይችላል ሌሎችንም ከዚህ ያከበሩ አሉ ማሽቃሮ የከፋ ዘመን መለወጫ ነው እነዚህ ያሉ እንግዲህ ከወዲሁ ለነዚህ ብሔር ብሔረሰቦች እንኳን አደረሳችሁ እንኳን ለዚህ ያበቃችሁ መጪው ዓመት ደግሞ የተሻለ ነገር የምናገኝበት የተለያየ ነገር ደግሞ የምንሰበሰብበት ዓመት ያርግልን ነው ማለት እንፈልገው አዲሱ ዓመት እንግዲህ የተለያዩ በሀገርም ደረጃ ብዙ ምን ያሰብናቸው ብዙ ያቀርናቸው እንደ መንግስትም ያሉ የሚከናወኑበት ኢትዮጵያ እድገቷ ዓለም ደግሞ ያሰብነው ተሳክቶ አባይ ብቻ አይደለምና ብዙ የታቀዱ ነገሮች አሉና ምናልባት ኮርዳዊት ብዙ ጊዜ እንደሚለው አሰብ ላይ የምንገናኝበት ያድርግልን አዎ ኢትዮጵያ የባህር በር ኖሯት የምንገናኝበት ዓመት ይሆናል ብዬ ተስፋ አደርጋለሁና የመስቀል በዓል እንግዲህ ልዩ ቦታ የሚሰጠው በዓል ነው ቤታችሁ ያላችሁ ተመልካቾችም እንግዲህ በዓሉ የመልካም የሰላም እንዲሆንላችሁ በዚህ አጋጣሚ በእኔ በኩል እመኛለሁ መልካም በዓል ነው ማለት ፈልገው ለእናንተ መልካም በዓል ይሁን ለተመልካቾች ካሜራ ባለሙያዎቻችን ለኤዲተሮቻችን እንዲሁ በአጠቃላይ ለጎህ ቤተሰብ እንኳን አደረሳችሁ ማለት እወዳለሁ እሺ ያው በመጀመሪያ ለኦርቶዶክስ እምነት ተከታዮች በጠቅላላ እንኳን ለመስቀል በዓል በሰላም አደረሳችሁ እንዲሁም
ለጎ ቲቪ መስራችና ዋና ስራ አስኪያጅ ለኮርዳዊት ጌታሁን እንኳን አደረሰ እስከመላው ቤተሰቦች እንዲሁም እዚህ በጠቅላላ አብረን የምንሰራው ጓደኞቼ እንኳን ለበዓል በሰላም አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። በጣም ደስ ይላል። እንግዲህ ተመልካቾቻችን ልዩ የመስቀል በዓል ፕሮግራማችን የተከታተላችሁትን ይመስል ነበር። በያላችሁበት መልካም የመስቀል በዓል ይሆንላችሁ እያልን እኛ ፕሮግራማችንን እዚህ ጋር አበቃን። ከቀሪ የጎ ቲቪ የበዓል ፕሮግራሞቻችን ጋር መልካም ቆይታ እያልን ተሰናበትናችሁ። መስቀል አበባ